ኢትዮ ቢዝነስ ተጀምሯል። የተለያዩ የቢዝነስ መረጃዎቻችንን ይዘናል። የኢትዮጵያ ንግድ ባንክና የአዋሽ ባንክ ዓመታዊ የአፈጻጸም ሪፖርትና ሌሎች መረጃዎችን በአጫጭር ወደ እናንተ እናደርሳለን። በዝርዝር ጉዳዮችን ደግሞ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ የአክሲዮን ግብይት ወቅታዊ እንቅስቃሴና በቀጣይ እየተጠባበቁ ስላሉ ኩባንያዎችን የተመለከተ፣ በሁነት መረጃችን ደግሞ የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ያስጀመረውን በረራ የተመለከቱና ሌሎች ጉዳዮችን አካተናል። ጥላሁን አያሌውና ቃል ኪዳን ታደሰ አብረናችኋለን። የኢትዮጵያ ንግድ ባንክ በታሪኩ ከፍተኛ የሆነውን ከ80 ቢሊዮን ብር በላይ ትርፍ ያስመዘገበ ሲሆን አጠቃላይ ተቀማጭ ገንዘብ መጠኑ ደግሞ 2.4 ትሪሊዮን ብር ማድረሱ ተገልጿል። በሀገራችን የፋይናንስ ዘርፍ ትልቁ የሆነው የኢትዮጵያ ንግድ ባንክ በተለያዩ የባንክ አፈጻጸም መለኪያዎች ሰፊ ውጤት ስለማስመዝገቡ ነው የተገለጸው። የ2018 በጀት ዓመት 272 ቢሊዮን ብር በላይ ገቢ ስለማግኘቱ ተገልጿል። ከ80 ቢሊዮን ብር በላይ ትርፍ ማስመዝገብ ስለመቻሉ ነው የተመላከተው። 648 ቢሊዮን ብር አዳዲስ ብድሮችን ማሰራጨቱ ተገልጿል። ከተሰራጨው አጠቃላይ ብድር ውስጥም 90 በመቶ ወይም 588 ቢሊዮን ብር የሚሆነው ለግሉ ዘርፍ የተሰራጨ ስለመሆኑ የባንኩ ፕሬዝዳንት አቶ አቢሳኖ ገልጸዋል። የባንኩ ፕሬዝዳንት የዓመቱን የባንኩን አፈጻጸም በተመለከተ በሰጡት ጋዜጣዊ መግለጫ ላይ የ2025-26 በጀት ዓመት 707 ቢሊዮን ብር ተቀማጭ ቁጠባ መሰብሰቡንና አጠቃላይ የተቀማጭ ገንዘብ መጠኑንም ወደ 2.4 ትሪሊዮን ብር ማሳደጉን የገለጹ ሲሆን በተጠናቀቀው በጀት ዓመት የተመዘገበው የትርፍ መጠን ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ146.3 በመቶ ብልጫ ያለው ስለመሆኑ ተናግረዋል። በቀጣይ ዓመታትም አዳዲስ እቅዶቹን ይፋ አድርጓል። እንግዲህ በተጀመረው የ2019 በጀት ዓመትም 120 ቢሊዮን ብር ትርፍ ለማስመዝገብ ያቀደ ሲሆን ባንኩ በቀጣይ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን 360 ቢሊዮን ብር ለማድረስ ማቀዱንም በመግለጫው ወቅት ተገልጿል። ወደ ሌላኛው የፋይናንስ መረጃችን እናመራለን። አዋሽ ባንክ በተጠናቀቀው የሂሳብ ዓመት ከታክስ በፊት 40.7 ቢሊዮን ብር ያልተጣራ ትርፍ በማስመዝገብ በታሪኩ ከፍተኛውን ትርፍ ማስመዝገብ ስለመቻሉ ተገልጿል። ይህ ትርፍ ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ስናነጻጽረው የ11.8 ቢሊዮን ብር ብልጫ ያለው ሲሆን የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በሰጡት ጋዜጣዊ መግለጫ ላይ እንዳስታወቁት ባንኩ በበጀት ዓመቱ ከ85.3 ቢሊዮን ብር በላይ ጠቅላላ ገቢ ሰብስቦ ጠቅላላ ወጪው ደግሞ 44.6 ቢሊዮን ብር አድርጎ ስለማጠናቀቁ ተናግረዋል። ሌላኛው አዋሽ ባንክ የስኬቱ መገለጫ ተብሎ በሪፖርቱ የተመላከተው የተከፈለ ካፒታልን የተመለከተ ነው። የባንኩ የተከፈለ ካፒታል በ38 በመቶ በማደግ 38.5 ቢሊዮን ብር የደረሰ ሲሆን ይህም የኢትዮጵያ ብሔራዊ ባንክ ለግል ባንኮች ካስቀመጠው ዝቅተኛ የ5 ቢሊዮን ብር መመዘኛ ጋር ሲነጻጸር ከ7 እጥፍ በላይ ከፍ ያለ በመሆኑና ይህም የባንኩን የደህንነትና የስጋት መቋቋም አቅም በከፍተኛ ሁኔታ አሳድጎታል ነው የተባለው። በሌላ በኩል ደግሞ የባንኩ ጠቅላላ የተቀማጭ ገንዘብ መጠን 467.8 ቢሊዮን ብር ማድረስ የቻለ ሲሆን ይህም አፈጻጸም ካለፈው ተመሳሳይ ወቅት ጋር ስንመለከተው የ135 ቢሊዮን ብር ወይም ደግሞ የ41 በመቶ ብልጫ ያሳየ ነው። በውጭ ምንዛሬ ግኝት ላይም የ635 ሚሊዮን ዶላር ጭማሪ ታይቶ ጠቅላላ ግኝቱ 2.6 ቢሊዮን የአሜሪካ ዶላር ደርሷል። በሪፖርቱ ከተመላከቱት ሌላኛ ጉዳዮቹ የባንኩ የደንበኛ ቁጥር የቅርንጫፍ መጠኑ ይነሳል። በአሁኑ ወቅት ባንኩ የደንበኞቹ ቁጥር ከ17 ሚሊዮን በላይ የደረሰ ሲሆን ይህንን ስኬት ሊያገኝ የቻለውም በሀገሪቱ ባሉት 1010 መደበኛ ቅርንጫፎቹ ከ10 በላይ የዲጂታል ቅርንጫፎቹ ከ1270 በላይ ኤቲኤሞች እንዲሁም ከ18000 በላይ የባንክ ወኪሎች እንዲሁም እንደ አዋሽ ብር ፕሮ እና እንዲሁም ኦንላይን የባንኪንግ ባሉ የቴክኖሎጂ ውጤቶች አማካኝነት እንደሆነም ተገልጿል። አዋሽ ባንክ እንግዲህ በቀጣይ ዓመትም በጎረቤት ሀገራት ቅርንጫፎችን ለመክፈት ከኢትዮጵያ ብሔራዊ ባንክ ፍቃድ ጠይቆ እየተጠባበቀ ስለመሆኑ በመግለጫው ወቅት ተነግሯል። ትራምፕ ወደ ስልጣን በተመለሱ በመጀመሪያው ዓመት ከክሪፕቶ ከ1 ቢሊዮን ዶላር በላይ ገቢ ያገኙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ከስልጣን ዘመናቸው ባለፈ በግል የቢዝነስ እንቅስቃሴዎቸውም ይታወቃሉ። ፕሬዝዳንቱ በክሪፕቶ ከረንሲ ባደረጉት የንግድ ስምምነት ከ1 ቢሊዮን ዶላር በላይ ማግኘታቸውን የ2025 የገንዘብ ሪፖርታቸው አመላክቷል። ትራምፕ ወደ ዋይት ሀውስ ከመግባታቸው ቀደም ብሎ ከተዋወቀውና የትራምፕ ምስል ካለው ኮይን ክፍያ ከ635 ሚሊዮን ዶላር በላይ ማግኘታቸውን የተነገረው። ከዚህም በተጨማሪ በልጃቸውና በልዩ መልእክተኛቸው ስቲቭ ዊትኮፍ
ኮልፍ ልጆች ከተመሰረተውና ወርልድ ሊብሪቲ ፋይናንሻል ከተባለው የክሪፕቶ ከረንሲ ድርጅት ከ500 ሚሊዮን ዶላር በላይ ገቢ አግኝተዋል ተብሏል። ከሪል ስቴትና በስማቸው ከተሰሩ ብራንድ ምርቶችም በሚሊዮን የሚቆጠሩ ዶላሮችን አካብተዋል ተብሏል። በቅርቡ በወጣው የፋይናንስ ሪፖርት ላይ የተገለጸው የትራምፕ ገቢ እንግዲህ ካለፈው ተመሳሳይ ዓመት ጋር ማለትም እንደ አውሮፓውያን አቆጣጠር ከ2024 አንጻር ስንመለከተው እጅግ የላቀ ነው። ትራምፕ በ2024 ይፋ ያደረጉት ገቢያቸው ከ600 ሚሊዮን ዶላር በላይ ነበር። ዋይት ሀውስ ትራምፕ ንግዳቸው በልጆቻቸው እንዲተዳደር ማድረጋቸውን በተደጋጋሚ አጽንኦት በመስጠት ከስልጣናቸው ጋር ምንም የሚያጋጨው ነገር እንደሌለ በድጋሚ አረጋግጧል። ተመልካቾች ወደ ሁነት መረጃችን እናምራለን። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ከተማ የጀመረው የበረራ አገልግሎት የአየር መንገዱን የአውሮፓ የበረራ መዳረሻ ወደ 23 ከፍ እንደሚያደርገው ተገልጿል። ይህ የተነገረው የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን የመንገደኞች የበረራ አገልግሎት ይፋ በማድረግ መጀመሩን አስመልክቶ በተካሄደ ስነ ስርዓት ላይ ነው። ባልደረባችን አጥናፉ አበራ በስፍራው ተገኝቶ ተጨማሪ መረጃ አድርሶናል፣ እንደሚከተለው ያቀርበዋል። ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ የምትገኙት። የኢትዮጵያ አየር መንገድ ካሉት ዓለም አቀፍ መዳረሻዎች በተጨማሪ ወደ ፈረንሳይ ሊዮን ከተማ የሚያደርገውን አዲስ የበረራ አገልግሎት በተመለከተ ባዘጋጀው ስነ ስርዓት ላይ ታድመናል። በዚህ ስነ ስርዓት ላይ ከፍተኛ የአየር መንገዱ የስራ ኃላፊዎች እንደዚሁም ደግሞ የፈረንሳይ አምባሳደር በኢትዮጵያ ተገኝተው ንግግር አድርገዋል። ከዚህ ጉዳይ ጋር የተገናኘ ሀሳብ እየነገርናችሁ እያካፈልናችሁ ቆይታ እናደርጋለን። ከኢትዮ ቢዝነስ ጋር ሆነው የኢትዮጵያ አየር መንገድ የፈረንሳይ ሊዮን የበረራ አገልግሎት መጀመር አፍሪካን ከቀሪው ዓለም ለማገናኘት በሚደረገው ጉዞ ውስጥ ትልቅ ስኬት መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ዋና ስራ አስፈጻሚው በዚህ ወቅት የፈረንሳይ የኢኮኖሚ፣ የባህል፣ የፈጠራና የእድገት ማዕከል ወደሆነችው ሊዮን ከተማ የሚደረገው በረራ የአየር መንገዱን መዳረሻና የተደራሽነት አድማስን እንደሚያሰፋን የተናገሩት የኢትዮጵያ አየር መንገድ ወደ ሊዮን ከተማ የሚያደርገው በረራም የአውሮፓ መዳረሻውን ወደ 23ኛ በማሳደግ የፈረንሳይ ከተሞችን ከአፍሪካ ጋር በማገናኘት ስኬታማ ስራ እየሰራ መሆኑን እንደሚያሳይ ገልጸዋል። ስራ አስፈጻሚው Today marks another milestone in Ethiopian Airlines journey of connecting ዛሬ አፍሪካን ከሌላው ዓለም ጋር የምናገናኝበት ትልቅ ምዕራፍ ነው። የፈረንሳይ የኢኮኖሚ፣ የባህል፣ የኢኖቬሽንና የእድገት ማዕከል ወደ ሆነችው ሊዮን በረራ መጀመራችን የአየር መንገዱን ዓለም አቀፍ የበረራ መዳረሻ ለማስፋት ያግዛል። ሊዮን አውሮፓዊቷ 23ኛ የአየር መንገዱ የመንገደኞች የበረራ አገልግሎት መዳረሻችን ትሆናለች። እስካሁን እየሰጠን በምንገኘው የአየር መንገድ አገልግሎት የፈረንሳይን ፓሪስ ከብዙ የአፍሪካ ሀገራት ጋር አገናኝተናል። We have connected the vibrant cities of Paris and Marseille with numerous destinations across Africa through seamless links via our hubs in Addis Ababa. የኢትዮጵያ አየር መንገድ በፈረንሳይና የአውሮፓ ከተሞች የሚያደርገው በረራ አገልግሎትም የኢትዮጵያና የአውሮፓን ግንኙነት በማጠናከር ረገድ ከፍተኛ አስተዋጽኦ እያበረከተ መሆኑን ተናግረዋል። አየር መንገዱ ለደንበኞቹ የሚያቀርባቸው ጥራት ያላቸው የበረራ አገልግሎቶችም ዓለም አቀፍ የአቪዬሽን ኢንዱስትሪ ስመጥርነቱን በተግባር እያስመሰከረ እንደሚገኝ አስረድተዋል። በተያዘው በጀት ዓመትም 5 አዳዲስ ዓለም አቀፍ የበረራ አገልግሎቶችን በማስጀመር ኢትዮጵያና አፍሪካን በዓለም የንግድ የቱሪዝምና ኢንቨስትመንት ዘርፍ የማስተሳሰር ሚናውን እንደሚወጣ አረጋግጠዋል። ስራ አስፈጻሚው In addition to Lyon, ከሊዮን በተጨማሪ በዚህ ዓመት 5 ሌሎች ዓለም አቀፍ የበረራ መዳረሻዎችን አገልግሎት ለማስጀመር አቅደናል። that starts today, July 1st. አየር መንገዱ የበረራ አገልግሎት ጥራትን ለማላቀም ዘመናዊ አውሮፕላኖችን በላቀ ቴክኖሎጂና በደንበኛ ተኮር አገልግሎት ላይ ሰፊ ኢንቨስትመንት እያደረገ እንደሚገኝ የገለጹ ሲሆን ወደ ፈረንሳይ ሊዮን ለሚደረገው የበረራ አገልግሎት መሳካት ድጋፍና ትብብር ላደረጉ ባለድርሻ አካላትም ምስጋናቸውን አቀርበዋል። Finally, I would like to express my sincere gratitude to all stakeholders. ይህንን አዲሱን የሊዮን የበረራ አገልግሎት በተሳካ ሁኔታ ስራ ለማስጀመር ያገዙንን አጋሮቻችንን ሁሉ እናመሰግናለን። Representative to the African Union. It's a privilege for me to be with you tonight in this to celebrate this inaugural flight to Lyon. የአፍሪካ አየር መንገድ ዘርፍ መሪ እንደሆነ የሚነገርለት የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ከተማ የጀመረውን የበረራ አገልግሎት በማስመልከት በተዘጋጀው ፕሮግራም የተገኙት በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው አየር መንገዱ ወደ ፈረንሳይ ሊዮን ያስጀመረው የበረራ አገልግሎት የሀገሪቱን ሁለንተናዊ ግንኙነት ለማጠናከር ጉልህ ፋይዳ አለው ብለዋል። በተለይም የኢትዮጵያና ፈረንሳይን ጠንካራ የዲፕሎማሲያዊ ወዳጅነት በህዝብ ለህዝብ ትስስር በንግድና ኢንቨስትመንት ለማጠናከር እንደሚረዳም ነው የተናገሩት። አምባሳደሩም ቀጥታ በረራ አገልግሎት የሁለቱን ሀገራት የቱሪዝምና የንግድ እንቅስቃሴ ለመደገፍ እንዲሁም የህዝባችንን የእርስ በርስ ግንኙነት ለማጠናከር ይረዳል።
የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን ከተማ ያስጀመረውን አዲስ የበረራ አገልግሎት በማስመልከት የተለያዩ ሀሳቦችን ስናካፍላችሁ ቆየን። ቁም ነገር እንዳገኛችሁበት እንገምታለን። ወደ ስቱዲዮ እንመለስ።